በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ግንቦት 11 ቀን የሊቁ የቅዱስ ያሬድን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ግንቦት 11 ቀን የሊቁ የቅዱስ ያሬድን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በግዕዝ በዕዝልና በአራራይ ዜማ ያስጌጣት የቤተ ክርስቲያናችን ሊቅ ማኅሌታይ ቅዱስ ያሬድ በዛሬቱ ዕለት የተሰወረበት ዕለት ስለሆነ ነው። ታዲያ የተሰወረበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ቅዱስ ያሬድ ማን ነው? ምን አይነት ተጋድሎን ተጋደለ? የሚለውን ስለ ቅዱስ ያሬድ እናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ ከስሙ ትርጓሜ ጀምሮ አንስተን ስንመለከት ቅዱስ ያሬድ ማለት ምን ማለት ነው ስንል ቅዱስ ማለት የተለየ የተመረጠ ማለት ነው። ያሬድ ማለት ደግሞ እንዚራ፣ በገና፣ መሰንቆ ማለት ነው። እነዚህ የዜማ መሳሪያዎች ሲሰሙ ሐሴትን እንደሚፈጥሩ ሁሉ የቅዱስ ያሬድም ዜማ ነፍስን የሚያስደስት አጥንትን የሚያለመልም ድንቅ የሆነ ዜማ ነውና ይህ ስያሜ ተሰጥቶታል ማለት ነው። አንድም ደግሞ ያሬድ ማለት የዕብራይስጥ ስም ሲሆን ትርጉሙ ወረደ፣ ተሰጠ ወይም ደግሞ ከአምላክ ማለት ነው። ታዲያ ቅዱስ ያሬድ እናትና አባቱ ማን ናቸው? የት ተወለደ? የሚለውን ስንመለከት እናቱ ቅድስት ታውክልያ ወይም ደግሞ ክርስቲና ትባላለች። አባቱ ደግሞ ቅዱስ ይስሐቅ ወይም ደግሞ አብድዩ ይባላል። እነዚህ ቅዱሳን አባቶቻችን በአንድነት ሆነው በትዳር ሲኖሩ ሳለ ይህንን ደግ የሆነ ይህንን ቅዱስ የሆነ ይህንን ታላቅ ሊቅ ቅዱስ ያሬድን ወለዱ ማለት ነው። መቼ ነው የወለዱት ስንል ታላቁ የቤተ ክርስቲያናችን ሊቁ ቅዱስ ያሬድ በሚያዝያ 5 ቀን በ505 ዓመተ ምህረት ተወልዷል ማለት ነው። ታዲያ አባቱ የአክሱም ጽዮን ቄሰ ገበዝ ነበረ። ቅዱስ ያሬድ ገና በልጅነቱ በ7 ዓመቱ አባቱ በሞት ስለተለየው እናቱ ቅድስት ታውክልያ ወይም ደግሞ ክርስቲና ወደ ትምህርት ቤት ልታስገባው ፈለገች። ወደ ትምህርት ቤት ልታስገባው ፈለገች እንዲማርላት። ከዚህ በኋላ ምን አደረገች? ወደ አጎቱ ወደ አባ ጌዴዎን ዘንድ ወሰደችው። አባቱ አባ ጌዴዎን ወደሚያስተምርበት ወደ ቤተ ቀጢን ጉባኤ ቤት አስገባቸው። ቅዱስ ያሬድ ወደ ቤተ ቀጢን ጉባኤ ቤት ከገባ በኋላ ሌሎች ጓደኞቹ የሚማሩት ትምህርት እየገባቸው ወዲያው ተምረው ትምህርታቸውን ሲጨርሱ እርሱ ግን በትምህርቱ ደካማ ስለሆነ የሚገባው ነገር ለጊዜው ሊገባው አልቻለም። ያሬድ ከሌሎቹ ተማሪዎች አንጻር በትምህርቱ ደካማ ሆነ። ተስፋ መቁረጥን ጀመረ። ቅዱስ ያሬድ እንዲገባው በደንብ የሚገባ ያስተምረው ነበር አጎቱ። ቅዱስ ያሬድ መጀመሪያ ላይ ትምህርት ጨርሶ አይገባውም ነበረ። የፊደል ሥራዎችንና ንባብን ለመያዝ በጣም ይቸገር ነበረ። መምህሩና አጎቱ ጌዴዎን እንዲገባው እያሰበ ፈርቶ እንዲገባው ብሎ እያሰበ እየገረፈና እየተቆጣ ሊያስተምረው ሞከረ። ነገር ግን ምንም ሊሳካለት አልቻለም። ቅዱስ ያሬድ በትምህርቱ ሰንፎ በመገኘቱና ከጓደኞቹ በታች በመሆኑ እጅጉን ያዝንና ተስፋ ይቆርጥ ነበረ። እጅጉን ይተክዝ ነበረ። እጅጉን ተስፋ ቆርጦ ከዕለታት በአንደኛው ቀን ከትምህርት ቤቱ ጠፍቶ ወደ አንድ ጫካ ሄደ፣ ተጓዘ። ከዚያ በኋላ ረጅም ጉዞ ተጉዞ ስለነበረ በዚያ ጫካ ውስጥ ከአንዲት ዛፍ ጥላ ስር ቁጭ አለ፣ አረፈ።
በዚያ ሆኖ ግን የተመለከተው ያየው ነገር ሕይወቱን የሚቀየር ነበረ። በዚያ በሐዘን ውስጥ ሆኖ ሳለ ተቀምጦ ሳለ አንድ አስደናቂ የተፈጥሮ ክስተት ተመለከተ። ያ የተፈጥሮ ክስተት ሕይወቱን የሚቀየር ነበረ። ምንድነው የተመለከተው ስንል አንዲት ትንሽ ትል የአንድን የዛፍ ፍሬ ለመብላት ወደ ላይ ትወጣለች። ፍሬው ጋር ትደርስና ፍሬውን ሳትነካ ወይም ደግሞ ልትደርስ አካባቢ ትንሸራተትና ትወድቃለች። አሁንም ደግሞ ተስፋ ሳትቆርጥ አሁንም ወደ ላይ ትወጣና ፍሬው ጋር ሳትደርስ ትወድቃለች። ለ6 ጊዜ ምንም አይነት ተስፋ ሳትቆርጥ ያቺ ትል እዚያ ዛፍ ላይ ረጅም ጉዞ ወደ ላይ ትወጣና ፍሬው ጋር ሳትደርስ ትወድቅ ነበረ። ኋላ ግን በሰባተኛው ተስፋ ሳትቆርጥ እየወደቀች እየተነሳች በሰባተኛው ቀጥ ብላ ሄዳ ፍሬው ያለበት ቦታ ላይ ደረሰችና ሙከራዋ ተሳክቶላት ወጥታ ፍሬውን ለመብላት በቃች ወይም ደግሞ ቻለች። ለ6 ተከታታይ ጊዜ ሞክራ ተስፋ ሳትቆርጥ በሰባተኛው ግን ፍሬውን ለመብላት ቻለች ማለት ነው። ቅዱስ ያሬድ ይህንን ወዲያውኑ ወደ ሕይወቱ ቀይሮ እኔስ ምኑ ጋር ያለሁት የሚለውን አሰበ፣ ተገነዘበ። ቅዱስ ያሬድ ይህንን ሲመለከት ትልቅ የሕይወት ትምህርትን አገኘ። ይህቺ ደካማ ትል ተስፋ ሳትቆርጥ ካሰበችበት ከደረሰች እኔ የእግዚአብሔር ፍጡር ሆኜ ለምን ተስፋ ቆርጣለሁ? ዛሬ አልገባ ያለኝ ትምህርት ነገ ይገባኝ ይሆናል። እኔ ዘወትር ብማር አንድ ቀን ይገባኝ ይሆናል። ለምን ተስፋ ቆርጣለሁ? ለምን እሰደዳለሁ? ለምን ጠፍቼ ሄዳለሁ? ስለዚህ ልመለስ ይገባኛል ብሎ ወዲያው ወደ አጎቱ ወደ አባ ጌዴዎን ተመልሶ ይቅርታ ጠየቀ። አባ ጌዴዎንም አይ ጠፍተህ ሄዳለና ሂድልኝ ከዚህ አላለም። ይቅርታውን ተቀብሎ አሁንም ደከመኝ ሳለቸኝ ሳይል አጎቱ አባ ጌዴዎን አሁንም ተስፋ ባለመቁረጥ ውስጥ ሆኖ ያስተምረው ዘንድ ጀመረ። ቅዱስ ያሬድም ደግሞ ተስፋ ባለመቁረጥ ተመልሶ ብቻ ቁጭ አላለም። እግዚአብሔር አምላክ አእምሮን እንዲከፍትለት በሱባኤና በጸሎት ይጋደል ነበረ። በጾም በጸሎት ተወስኖ እግዚአብሔር አምላክ አእምሮን እንዲከፍትለት እየጠየቀ ከጾም ከጸሎት ጋር ከሱባኤ ጋር ሆኖ ትምህርቱን ቀጠለ ወገኖቼ። ከዚህም በኋላ ታዲያ እግዚአብሔር አምላክ ጸሎቱን ሰምቶ የልቦናውን ዓይን ከፈተለት። ከዚያ በኋላ የብሉይንና የሐዲስ ኪዳናትን መጻሕፍት በአጭር ጊዜ ውስጥ አጥንቶ አጠናቀቀ፣ ተምሮ ጨረሰ። በእውነት ክብር ለአምላካችን ይሁን። ወገኖች ያስተውሉ። የቅዱሳን አባቶቻችንን ታሪክ ስንሰማ መስማት ብቻ ሳይሆን የሰማነውን ወደ ራሳችን ሕይወት ልንመልስ ያስፈልጋል። ቅዱስ ያሬድ ከዚች ደካማ ከሆነች ትል ነው የተማረው። ቅዱስ ያሬድ ይህች ትል ተስፋ ሳትቆርጥ ወጥታ ፍሬ ለመብላት ከበቃች እኔስ ደግሞ ለረጅም ዓመታት ተምሬ ከዚህ አንድ ቀን ገብቶኝ ያሰብኩበት የማልደርስበት ምክንያት ምንድን ነው ብሎ ተስፋ ባለመቁረጥ ለረጅም ጊዜ ትምህርት አልገባ ብሎት የነበረው ቅዱስ ያሬድ እግዚአብሔር አምላክንም በጸሎት እየተማጸነ አእምሮ ተከፍቶለት የብሉይንና የሐዲስ ኪዳናትን መጻሕፍት በአጭር ጊዜ ውስጥ ተምሮ ለመጨረስ በቃ። ዛሬ በዚህ ዘመን ያለን ትውልዶች ምን አይነት ሁኔታ ውስጥ ያለነው? ብዙዎች ዛሬ ተስፋ በመቁረጥ ውስጥ ሆነው ራሳቸውን እያጠፉ ነው ያሉት። ብዙዎች ዛሬውኑ ካልተሳካልኝ ለምንድን ነው የማይሆነው ብለው ተስፋ በመቁረጥ ያልሆነ ነገር ውስጥ እየገቡ ነው ያሉት። ነገር ግን ወገኖቼ ከቅዱስ ያሬድ የምንማረው ተስፋ አለመቁረጥን ነው። ተስፋ አለመቁረጥን ብቻ ሳይሆን ደግሞ እግዚአብሔር አምላክን በጸሎት መማጸንንም ነው። እግዚአብሔር አምላክን በጸሎት መማጸን ብቻ ሳይሆን ደግሞ ተስፋ ባለመቁረጥ ውስጥ ሆነን እግዚአብሔር አምላክን በጸሎት ከተማጸንን ያሰብንበት እንደምንደርስም ጭምር ከቅዱስ ያሬድ ሕይወት እንማራለን። ስለዚህ ዛሬ የቅዱስ ያሬድን ታሪክ የሰማችሁ ሁላችሁ፣ ተስፋ በመቁረጥ ውስጥ ያላችሁ ሁላችሁ አይዟችሁ፣ ነገ ሌላ ቀን ነው። ዛሬ ያልገባ ያለን ትምህርት ነገ ይገባናል። ዛሬ ያልሳካ ያለን ሥራ ነገ ይሳካል። ዛሬ ከባድ የሆነችብን ሕይወት ነገ ቀላል ትሆናለች። ያንን ተስፋ አድርጉ። ተስፋ ባለመቁረጥ ሆናችሁ እግዚአብሔር አምላክን ተማጸኑ። ያኔ ተስፋ ሳንቆርጥ እግዚአብሔር አምላክን በጸሎት የምንማጸን ከሆነ እግዚአብሔር አምላክ የልቦናችንን መሻት ይፈጽምልናል። አልገባን ያለን ሁሉ ይገባናል። አልሳካ ያለን ሁሉ ይሳካልናል። የሕይወታችን ቋጠሮ ሁሉ ይፈታል። ወገኖቼ ይህንን ምንም አትጠራጠሩ። ከቅዱስ ያሬድ ታሪክ የምንማረው ይህንን ነው። ቅዱስ ያሬድ ትምህርቱን ብቻ አጥንቶ አይደለም የቀረው። ትምህርቱን ማወቅ መማር ብቻ አይደለም። ከዚህም ባሻገር ብዙ ታላላቅ ሥራዎችን ሰርቷል። ከዚህም ባሻገር ወደ ሰማይ
ተነጥቆ የመላእክትን ዝማሬ የመላእክትን ዜማ ለመስማት የበቃ ታላቅና ቅዱስ ሰው ነው ወገኖቼ። መጀመሪያ ትምህርት አልገባ ያለው ትምህርት ከመግባቱም ጭምር አልፎ በቅቶ የመብቃት ደረጃ ላይ ደርሶ የመላእክትን ዝማሬ የመላእክትን ዜማ ለመስማት የበቃ ነው ቅዱስ ያሬድ ወገኖቼ። ዛሬ ነገሮች ሁሉ ሲጠሙብን ነገ ሊስተካከል እንደሆነ ከመስተካከልም አልፎ ስኬት ላይ የምንደርስበት እንደሆነ ተስፋ ልናደርግ ያስፈልጋል። ያንን ተስፋ አድርገን እግዚአብሔር አምላክ እንዲጨመረበት እግዚአብሔር አምላክ እንዲረዳን ልንማጸን ያስፈልጋል ወገኖቼ። ይህን እንድናደርግ እግዚአብሔር አምላካችን ይርዳን። ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በዚያ ዘመን ስርዓት ያለው ዜማ አልነበረም። ስርዓት ያለው ዜማ አልነበረም። ስግደቱና ምስጋናው የሚደረገው ያለ ዜማ ነበረ። ታዲያ ታሪክ እንደሚያስረዳን እግዚአብሔር አምላካችን ለኢትዮጵያ የዜማ ስርዓት ሊሰጥ ስላሰበ 3 መላእክት በአዕዋፋት አምሳል ወይም ደግሞ በወፎች አምሳል መጥተው ቅዱስ ያሬድን ወደ ሰማያዊት ኢየሩሳሌም አሳረጉት። መላእክት መጥተው ቅዱስ ያሬድን ወደ ኢየሩሳሌም ሰማያዊት አሳረጉትና በዚያ የመላእክትን ዜማ ተማረ፣ ሰማ። በዚያ መላእክት እግዚአብሔር አምላክን በቅዱስ ዜማ ቅዱስ 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 እያሉ ሲያመሰግኑ ሰማ፣ ተመለከተ። ያንን ድንቅ የሆነ ዜማ እጅጉኑ ተመለከተ፣ እርሱም ተመሰጠ። ወገኖቼ የመላእክትን ዝማሬ መስማት ምንኛ መታደል ነው! ሊቁ ቅዱስ ያሬድ የመላእክትን ዝማሬ የመላእክትን ዜማ ሰማ። ሰምቶም ብቻ ደግሞ አላበቃም። ያንን ከመላእክት የሰማውን እጅግ ልብን ደስ የሚያሰኘውን ዜማ ከሰማ በኋላ ከመላእክት ሰማያዊውን ዜማ ተምሮ ወደ ምድር ከተመለሰ በኋላ በአክሱም ጽዮን ቤተ ክርስቲያን ቆሞ በከፍተኛ ድምፅ ለመጀመሪያ ጊዜ ማመስገን ጀመረ። በመላእክት ዜማ፣ እጅግ በሚያስደስት ዜማ፣ ልብን በሚመስጥ ዜማ፣ እግዚአብሔር አምላክን መላእክት በሚያመሰግኑበት ዜማ ያንን ዜማ ወደ ምድር አምጥቶ ለመጀመሪያ ጊዜ በአክሱም ጽዮን ቤተ ክርስቲያን ቆሞ በከፍተኛ ድምፅ ማመስገን ጀመረ። ይህንን ድንቅ ዜማ ሲሰሙ ንጉሡ አፄ ገብረ መስቀል እንዲሁም ንግሥቲቱ እንዲሁም ካህናቱ እንዲሁም ደግሞ የከተማው ሕዝብ ሁሉ እየተሯሯጡ ወደ እርሱ መጥተው በደስታ ያደምጡት ነበረ። ይህ ምን አይነት ዜማ ነው? ይህ እንዴት ልብን የሚመስጥ ዜማ ነው! ይህንን ዜማ ከየት አመጣልን? በእውነቱ እጅጉን ደስ ይላል እያሉ በተመስጦ ሆነው ሁሉም በአንድነት ሆነው የቅዱስ ያሬድን ዜማ መስማት ጀመሩ። ቅዱስ ያሬድም ታዲያ ያንን የተማረውን ከመላእክት የተማረውን በምድር ላይ ያመጣውን እጅጉኑ ማስተማር ጀመረ። ታዲያ ቅዱስ ያሬድ ለኢትዮጵያ ያበረከተው መንፈሳዊ ሀብት እጅግ ግዙፍ ነው፣ እጅግ ብዙ ነው። ከነዚያ መካከል ጥቂቶቹን ስናነሳ የዜማ አይነቶችን ለይቶ አስቀምጦልናል። የትኛውም ዜማ አንድ ሰው በማወቅ የሚሆን ባለማወቅ ዝም ብሎ የሚፈጥረው ዜማ ከሦስቱ አይነቶች ዜማ አይወጣም። ይህንን ደግሞ ሊቁ ቅዱስ ያሬድ በሚገባ ደርሶ አስቀምጦልናል ማለት ነው። እነዚህ 3ቱ አይነቶች ዜማ ግዕዝ ነው፣ እዝል ነው፣ አራራይ ነው። የትኛውም ዜማ ከነዚህ ከግዕዝ ከአራራይ ዜማ አይወጣም ማለት ነው። ሊቁ ቅዱስ ያሬድ እነዚህን 3 የዜማ አይነቶች ለቅድስት ቤተ ክርስቲያናችን አበርክቷል። እንደዚሁም ደግሞ 5 የዜማ መጻሕፍትንም ደርሶ አስቀምጦልናል። እነዚህ 5ቱ የዜማ መጻሕፍትስ ምንድን ናቸው ስንል ድጓ፣ ጾመ ድጓ፣ ዝማሬ፣ መሥዋዕትና ምዕራፍ ናቸው። እነዚህን 5ቱን ድርሰቶቹን በ8 የዜማ ምልክቶች ደርሶ አስቀምጦልናል ወይም ደግሞ አበርክቶልናል ማለት ነው። እንግዲህ ሊቁ ቅዱስ ያሬድ ብዙ አስተዋጽኦ ለቅድስት ቤተ ክርስቲያናችን አድርጓል። ነገር ግን ጥቂቶቹን ነው እኛ ያነሳ ነው። ታዲያ ቅዱስ ያሬድ ከአክሱም ወጥቶ በሰሜን ተራሮች በተለይም ደግሞ ወደ ጸለምት ሰሜን ተራሮች ላይ ተጓዘ። በዚያም ዋሻ ውስጥ እየኖረ ሳለ ለረዥም ዓመታት እየተጋደለ ከኖረ በኋላ ሰዎችን እያስተማረ በጾም በጸሎት ተወስኖ ኖረ። በመጨረሻም ታዲያ የተጋድሎ ሕይወቱ ካበቃ በኋላ በዛሬቱ ዕለት ግንቦት 11 ቀን ከዚያ ዋሻ ከጸለምት ዋሻ ተሰውሯል ማለት ነው። ሥጋውም ሳይገኝ ቀርቷል። ቤተ ክርስቲያናችንም ይህንን ዕለት በየዓመቱ በታላቅ ክብር በታላቅ ድምቀት ታከብራለች ማለት ነው።
ደብረሃዊ ከተባለ ተራራ ላይ በምናኔ ሕይወት ብዙ ዓመታትን ካሳለፈ ከተጋደለ በኋላ በጸለምት ዋሻ በግንቦት 11 ቀን በ571 ዓመተ ምህረት ተሰውሯል ማለት ነው። ይህንን ክብር በዓል ነው ታላቅ ክብር በዓል አድርገን በዛሬቱ ዕለት ግንቦት 11 ቀን የምናከብረው ማለት ነው። ታዲያ ይህንን ታሪክ ደግሞ ከየት ነው የምናገኘው ብለው ምንጭ የሚጠይቁ ሰዎች አሉ። ይህንን ታሪክ የምናገኘው መጽሐፈ ስንክሳራችን ግንቦት 11 ላይ፣ ገድለ ቅዱስ ያሬድ ላይ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ላይ፣ መጽሐፈ ድጓ ላይ እነዚህን መጽሐፍታት በደንብ በሚገባ የምታነቡ ከሆነ የቅዱስ ያሬድን ታሪክ በደንብ በሚገባ ትረዳላችሁ ማለት ነው። ስለዚህ ዛሬ ይህንን ክብረ በዓል ስለምን እንደምናከብር ለመማማር ለማወቅ ያህል ብቻ ከብዙ በጥቂቱ ስለ ቅዱስ ያሬድ ታሪክ አጠር አድርገን ተመልክተናል ማለት ነው። ስለዚህ ዛሬ ሊቁ ቅዱስ ያሬድ የቤተ ክርስቲያናችን ታላቁ ሊቁ ቅዱስ ያሬድ የተሰወረበት ዕለት ነው። ይህን የሰማነውን ደግሞ ላልሰሙት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥተው ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነው ስለማናስተምር ያወቅነው ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ምናልባት እንደ አጋጣሚ ዛሬ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ ከዚህ በኋላ የሚለቁ አስተምሮች ግን ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።